እና ደስ ብሎኛል። ዛሬ እዚህ ጋር ስለተገኘሁ በጣም ደስ ብሎኛል። ደስታ በጣም ደስ የሚል የ50K አከባበር ነው ጋይስ። እንዴ ቢሰበሰቡ እኮ ማለት ነው እናንተ አንድ ፊልም እኮ መስራት ይችላሉ። አያችኋቸው ዛሬ የወንዶች ጉዳይ እዴ እኔ ቀብራራ ወንድም እንድምቃል አረጋቸው። በስመ አብ ለሰርግህማ እንኳን አንተ አይደለም አንተ መሸከም እኔ እንጃ። በስመ አብ ሂና ብሩኬ ስለተገናኙ ዛሬ ደስ ያላቸው አቤት ኮመንት ላይ ፍቅራችሁ ደስ ሲል ኦ ማይ ጋድ ይመቻቸው። አቦ እንደዚህ ናቸው። ግን ዛሬ ማለት ነው ሙቤ አይ ራስ ሲመለጥ ነገር ሲያመልጥ አለ ያገሬ ሰው። እንደው ምን አለ እንደዚህ ባታገር ረኝ የቻለው ምክንያት የተቻልኩበት ሳልናገር አላልፈም ብዬ ነው። እግዚአብሔርም ማለት ነው። ሰላም ጤና ይስጥልን። እንዴት ናችሁ? ምሽታችሁ እንዴት ነው? ያው ዛሬ ተመላልሻለሁ። እንግዲህ ይቅርታ ቤተሰቦች እንዳይደብራችሁ ስመላለስባችሁ። ያው ከኋላ ካደረ ብትናገሩም ስለማያምር ወዲያው ስትናገሩ ግን ደስ ይላል። ዛሬ ማለት ነው ሄኖክ እንግዲህ ከዚህ በፊት ልሄድ ነው በሚል እንትን በጣም በተደጋጋሚ ጊዜ ቪዛ የተበላሸ ምን የተቀደደ ተፈለጠ እያለ ነበር። እንግዲህ ለነ ብሩኬ ለነ ቤኪ በጣም ለያዥ ለገራዥ አስቸግሮ ነበረ። ብሩኬና ሃይሚ ከተስማሙ በኋላ ትንሽ ፈተና አጋጥሞት ነበር። ያው ምንም ይሁን ምን ባየነው ልክ ቪዲዮውን በሰራው ልክ ነውና በዛ እንደዛ ሆኖ ከፍቶት ነበርና ያ ስለከፋው ያን ነገር ለማካካስ እኛ ጀማ ውስጥ ምንም አይነት ተሰብሮ መቅረት አልቅሶ መቅረት የለም ብሎ እንግዲህ ዛሬ ብሩኬ ከጓደኞቹ ጋር ሰብሰብ ብለው እንግዲህ የወንዶች ጉዳይ ነው። ሴት አንድም ሴት የለም። እንግዲህ ይሄ ሁሉ ቡታጅራ ነው እንዴት ትላላችሁ? አይደል ቤተሰቦች? ይሄ ሁሉ ቡታጅራ ነው ወይ? ይሄ ሁሉ ጀማ ይተዋወቃሉ ወይ? ይሄ ሁሉ ጀማ እነማን ናቸው? አላላችሁም? አልተገረማችሁም? አልተደነቃችሁም? እኔ ተደንቄያለሁ። እንግዲህ አቶ ሙባረክ ወይ የተባረከ ሰው ብዬ እኔ እንደው ማለት አሁን እነ ብሩኬ ጋር ራሱ ልናገር እያሰብኩ ነበረ። ምክንያቱም አሁን አንድ ሰው አዲስ ቤት ሲኬድ ትንሽ ነገር በቃ ቤት ለምቦሳ ሲባል የሆነ እቃ ምናምን እየተገዛ ይኬዳል ምናምን ነገር። የነ ብሩኬ ጋር ደግሞ ጓደኞች ስናያቸው ሁሉም ቪዲዮ ነው የሚሄደው፣ ቪዲዮ ይዞ ነው የሚሄደው፣ ካሜራ ይዞ ነው የሚሄደው። በዛ መካከል ግን አንዳንድ ስጦታዎች ይዛችሁ ብትሄዱ ቢያንስ እንኳን እናንተ ስትሄዱ የምትጠጡበት ብርጭቆ ይሆናል። ቢያንስ እናንተ ስትሄዱ የምትበሉበት ሳህን የምትበሉበት ይሆናል። ብዙ ነገር እና ጥቃቅን ስጦታዎች ቢሆኑም ችግር የለውም። ለቤት ያስፈልጋሉ የሚባሉ ነገሮች ይዛችሁ እየሄዳችሁ ቪዲዮ ብትሰሩ ቪዲዮ ይከፍላችኋል መልሶ ማለት ነው። ቪዲዮ ካሜራ ደቅናችሁ ባዶ እጃችሁን ያስጠላል፣ ይደብራል እውነት ለመናገር ማለት ነው። ምክንያቱም ሁላችሁም አዲስ ጎጆ ውጪ አሁን እነ ብሩኬን ያየነው እስካሁን ድረስ ከዚህ በኋላም ከዛ በፊትም ያላችሁም አላየናችሁም። ከነ ብሩኬ በኋላ ግን እነ ብሩክ ቤት ስትመጡ እንዴ ቪዲዮም ቀርጻችሁ ባዶ እጃችሁንም ገብታችሁ ምሳም በልታችሁ እንዴት ይቻላል? እንዴት ይቻላል? ስለዚህ ካሜራ ማብራታችሁ ላልቀረ ስጦታ ይዛችሁ ነው። ትሪም ይዛችሁ ከመጣችሁ ድስትም ይዛችሁ ከመጣችሁ የአንድ ድስት ዋጋ ስንት ብር ነው ቤተሰብ? የአንድ ብርጭቆ አንድ ደርዘን ብርጭቆ ዋጋ ስንት ነው? ውሃ ጠጣበታለህ። ልትጋበዝ ሄደህ ውሃ ጠጣለህ። ስጦታ መስጠት ይልመድባችሁ። ጀማ ነው ምናምን የሚባል ነገር የለም። አንድ ሰው አክብሮ ከጠራችሁ እዛ ቤት ስትሄዱ ትንሽ ነገር መስጠት አለባችሁ። የምሬን ነው አይደል ጋይስ? ቀረ አሁን እኮ ተቀየረ። በቃ ኑሮ ተቀይሯል። እያንዳንዷ ነገር ወጭ ነው። በዛ ወጭ ደግሞ በአንዱ ማካካስ። ዛሬ አሁን ለብሩኬ አንድ ሰው ስጦታ ቢሰጥ ነገ ደግሞ አንተ ቤት ስትይዝ እንዲሁ ብሩኬ ይዞ ይመጣል። በአጭር ጎዳና ቤት ተሟላ፣ እቃ ተሟላ ማለት ነው አይደል ጋይስ? እኔ እንደዛ ነው የማስበው። እና ብዙ ጊዜ እነ ብሩክ ቤት የሚመጡ ሰዎች ባዶ እጃቸውን ነው የምትመጡትና አስተካክሉ ለማለት ነው። ዛሬ መጣሁበት አንድ ፓርት ይሄ ነው። ሁለተኛ ፓርቴ ደግሞ እንግዲህ ከሁሉም ከመካከላቸው በለጥ የሚለው በቁመት ማለት ነው ሙቤ ነው። ዛሬ ደግሞ ፀጉሩን ተመልጦ ወጥቷል። ራስ ሲመለጥ ነገር ሲያመልጥ አለ ያገሬ ሰው። እንደው የተባረከ ሰው እንዴት ስጦታን አሰበው። ከዛ መካከል ትንሽም ብትሆን ትሁን ለሞራል ብዬ አፌን ከፍቼ ሳይ
ጭራሽ እኔማ እንደውም የጽም ያለ አማላጫ ይዞ የመጣ ነበር የመሰለኝ። እሱስ ብስኩት ነው ይዞ የመጣው ይሻላል። እንደውም ድብቅ ሲያደርጉት እሱ ነው ጭንቅላቴ ላይ የመጣው ማለት ነው የምር። ከዛ ግን ይምጣ ይምጣ ብለው ቻርጀርም መስሎኝ፣ ቻርጀርም እሺ ጥሩ ነገር ነው ብዬ አስቤው ሲያወጣው ብስኩት። እሺ ይሁን ምንም ማለት አይደለም። ለሌላው ሰው ግን ማስተማሪያ ይሆናል። ግን ደግሞ ስጦታ የሚጠብቅን ሰው በሰርፕራይዙ ቀን እንደዚህ አይነት ነገር አድርጋችሁ የሰውን ልብ ከመስበር ቢቀር ይሻላል። ለምሳሌ 1 ሰዓት ብትሰጡት ምን ችግር አለው? አሁን ቆይ 1 ሰዓት ያ ሁሉ ጀማ ባዶ እጁን አስባችሁታል? ለሌላ ሰው ቢሆን ግን ስትሰጡ ነበረ። ስለዚህ እርስ በራሳችሁ ተደጋገፉ። እርስ በራሳችሁ ልክ ልትበሉ እንደሄዳችሁ ልታደምቁ እንደሄዳችሁ ሁሉ ትንሽ ነገር ይዛችሁ ብትሄዱ ለዛ ልጅ ሞራል ነው የሚሆነው። ለሄኖክ ብቻ እያልኳችሁ አይደለም፣ ሌላም ሰው ነገ ሌላም ሰው ሊከበር ይችላል። በዛ መካከል ግን ሞራል የሚባል ነገር አለ። ዛሬ አሁን ሙቤ ያቺ ውስጥ ወይ እንደው ሀብል አድርጎበት ቢሆን እንደው ይቅር ቻርጀር ራሱ ቢሆን ቻርጀር ካርቶን ዳር ቻርጀር ቢሆን ደስ ይላል። ግን ግርጥት ሲያስጠላ የምሬ ነው የምላችሁ። እና እንደዚህ አይነት ነገር ባታደርጉ። በእርግጥ እናንተ ትተዋወቃላችሁ፣ ትግባባላችሁ። ከካሜራ ጀርባም ብትቸገሩ እርስ በራሳችሁ ችግራችሁን ሸፍናችሁ ተደጋግፋችሁ እንዳላችሁ ያው እየተናገራችሁ ነው። ብዙ ጊዜም ብሩኬ የሚናገረው ነገር ነው። እኛ ጀማ ውስጥ አንዱ ለአንዱ መከፋት የለም፣ እርስ በራሳችን ተደጋግፈን እኛው ለእኛው ማናለን ብሎ ያው ብሩኬ ብዙ ጊዜ ያስረዳናል። እኛ ማለት ነው እናውቃለን። ግን አንዳንዴ ደግሞ ያው ለካሜራው ውበትም ቢሆን ትንሽ ነገር አሁን ዛሬ ለሄኖክ ሰዓት ብትሰጡት፣ ሀብል ብትሰጡት ደስ ይል ነበር። የሞባይል ከበር ራሱ ብትሰጡት ጥሩ ነበረ። ግን ምን ዋጋ አለው? በቃ በዚህ መልኩ አለፈ ማለት ነው። እና እርግጠኛ ነኝ ላዩ ደስ ብሎታል፣ ግን ውስጡ አስለቅሶታል። ለምን በሉኝ፣ በሙቤ ስጦታ የምር የሆነ ነገር ተሰጠሁ ብሎ ደስ ብሎት ነበር። ከዛ ግን ሲያየው እንደ ማንኛውም ሰው ሳቀ እንጂ ልቡ ደምተዋል ማለት ነው። ስለዚህ ሙባረክ ቀጣይ ለሄኖክ የሆነ ነገር እንድሰጠው፣ በቃ ይሄንን ስቅቅ ያረክበትን ነገር ለሆነ ነገር ስጠው። አንተ ለሱ ስትሰጥ አላህ ደግሞ ለአንተ ባልጠበቅከው ጎዳና ከሱ ካደረግከው በላይ ይሰጥሃል አይደል? ፈጣሪ አሁን የሰጣችሁን ነገር አይነሳችሁም አይደል? ሰው ግን ማለት ነው ሊሰጥ አስቦ ይነሳል። እና እኔ ብዙ በቃ እንትን አልኩኝ። እኔ ከዛ ሁሉ ጀማ ውስጥ ስጦታ አለ ሲለኝ እኔ ሰፍ ብዬ ስለነበረ፣ ከዛ ግን ስጦታው ሌላ ነገር ሲሆን እኔ የተሰማኝን ስሜት በሄኖክ ቦታ ሳስበው በስመ አብ ጨነቀኝ ቤተሰብ። እና ይችን ለመናገር ነው በእነ ሄኖክ የመጣሁት። ሌላው ሲቀጥል ብሩኬና ሃይሚ ለሰርጋችሁ አታስቡ። በስመ አብ ብሩኬን በቃ ተሸክመውት በቃ የሚቀባበሉት ነው የሚመስለኝ። እናንተ የሁሉ ወታደር ብሩኬ መሸከም ያቅተዋል? አያቅተውም። በአንድ መደዳ ሃይሚን ይሸከማሉ። ሃይሚማ የዛ ቀን ከውስጥ ታይት ነው የምታደርጊው። በእርግጠኝነት የሴቶች ቀን እንዳትሆኝ ብቻ ጸሎት ማድረግልሽ ቢሆን ለራሱ ቀኑ ማሳለፍ አለብሽ ፊትሽ እንዳይከፋው ማለት ነው አይደል ጋይስ? ብዙ ጊዜ ሰርጋችሁ ቀን አለቀኑ ራሱ መጥቶ የሚቸገሩ ልጆች አጋጥሟቸው አያውቅም? እኔ ያውቃል። በፊት ተማሪ ያለው ምናምን አገር ቤት አውቃለሁ። አለቀኑ ራሱ በፍርሃት የሚመጣባቸው ልጆች አሉና ያ ነገር እንዳይፈጠር እንጸልይልሻለን። ከመጣ በኋላ ቢሆን በጣም ደስ ይለኛል በዚህ አጋጣሚ ማለት ነው። ከዛ ተሸክመዋት ማለት ነው ይሄ ሁሉ ወታደር በአንድ መደዳ፣ በአንድ ጎን ብሩኬን፣ በአንድ ጎን ሃይሚ አትከብድም። እና በጣም ደስ ስላሉኝ ነው ወጣቶቹ ቤተሰብ እናመሰግናለን። ሄኒ ኮንግራ ባይ